ቦርንመዝ ከማንቸስተር ዩናይትድ Manchester United are on the move again, and Šeško takes over into the penalty area, looks to get across away. Matheus Cunha, and the Stretford end for Manchester United for the very first time. በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር በአርሰናል 3-2 ከተሸነፈ ወዲህ ባለፉት 10 የፕሪሚየር ሊግ ጨዋታዎች ያልተሸነፈው የአሰልጣኝ አንዶኒ ኢራኦላ ቦርንመዝ Tavernier into the path of Evan Nilsson, low shot and into the bottom corner. Instant impact at the start of the second half. በአሰልጣኝ ማይክል ካሪክ እየተመራ በፕሪሚየር ሊጉ ከ9 ጨዋታዎች 7ቱን በማሸነፍ ወደ አውሮፓ ቻምፒየንስ ሊግ ለመመለስ የተቃረበው ማንቸስተር ዩናይትድ ከቦርንመዝ ከምሽቱ 5 ሰዓት ጀምሮ ቫይታሊቲ ስታዲየም ላይ ይፋለማሉ። ሁለቱ ቡድኖች አሁን ባላቸው ወቅታዊ ብቃት የአሸናፊነት ግምቱን ለአንድ ቡድን መስጠት አስቸጋሪ ቢሆንም ፍልሚያው ግን ጠንካራ ፍክክር የሚታይበት በጎሎች የታጀበና በመጨረሻ ደቂቃ ድራማዎች የተሞላ እንደሚሆን በእርግጠኝነት መናገር ይቻላል። ዘንድሮ ሁለቱ ቡድኖች በታህሳስ ወር ኦልድ ትራፎርድ ላይ ያከናወኑት 4-4 የተለያዩበት ጨዋታ ለዚህ ምስክር ነው። Here's Jimenez though, flying forward to the edge box, finds Krupi shoots, Krupi scores. It's 4-4. What a celebration. Unbelievable. በ2025-26 የውድድር ዘመን የመጀመሪያ 10 ጨዋታዎች 5 አሸንፈው በ3 አቻ ተለያይቶ በሊቨርፑልና ማንቸስተር ሲቲ ተሸንፈው አስደናቂ አጀማመር ያደረገው ቦርንመዝ በመሃል ከህዳር 2 እስከ ጥር መጀመሪያ ባሉት 11 የሊግ ጨዋታዎች ማሸነፍ አልቻለም ነበር። የአሰልጣኝ አንዶኒ ኢራኦላ ቡድን 2026 በገባ በሳምንቱ ቫይታሊቲ ስታዲየም ላይ ቶተንሃምን 3-2 ካሸነፈ ወዲህ ግን ባለፉት 10 ተከታታይ ጨዋታዎች 4ቱን አሸንፎ በ6ቱ አቻ በመለያየት እስካሁን በፕሪሚየር ሊጉ የሚያሸንፈው ቡድን አልተገኘም። በ41 ነጥቦች 10ኛ ደረጃ ላይ የሚገኘው ቦርንመዝ ዘንድሮ የአቻ ውጤቶችን ወደ 3 ነጥብ ለመቀየር እየተቸገረ ይገኛል። ከ30 ጨዋታዎች 14ቱን በአቻ ውጤት በመጨረስም በፕሪሚየር ሊጉ ቀዳሚው ክለብ ሆኗል። Justin Kluivert in fine form and another big Bournemouth blow. የዛሬውን ጨዋታ ማሸነፍ ቦርንመዝን በ44 ነጥቦች ወደ 8ኛ ደረጃ ከፍ ሲያደርገው ማንቸስተር ዩናይትድን በ57 ነጥቦች ከቶፕ 4 ተፎካካሪዎቹ ጋር ያለው ልዩነት ይበልጥ እንዲያሰፋ ያደርገዋል። በሁለቱ ቡድኖች ያለፉት 5 ጨዋታዎች ቦርንመዝ 2ቱን አሸንፎ በ3ቱ አቻ ተለያይቷል። በአሰልጣኝ ኤሪክ ቴን ሃግ እና ሩበን አሞሪም መሪነት ቦርንመዝን ለማሸነፍ የተቸገረው ማንቸስተር ዩናይትድ በፕሪሚየር ሊጉ ካለፉት 9 ጨዋታዎች 22 ነጥቦችን በመሰብሰብ በሊጉ ቀዳሚ በሆነው አሰልጣኝ ማይክል ካሪክ እየተመራ ቫይታሊቲ ላይ ከባዱን ጨዋታ ያከናውናል። ኦልድ ትራፎርድ ላይ ከ15 ጨዋታዎች 33 ነጥቦችን የሰበሰበው ዩናይትድ ከሜዳ ውጭ ካደረጋቸው 15 ጨዋታዎች ማግኘት ከሚገባው 45 ነጥቦች ያሳካው 21 ብቻ ሲሆን ካለፉት 7 ጨዋታዎች ከሜዳ ውጭ ያሸነፈው 2ቱን ብቻ መሆኑ ቀይ ሰይጣኖቹ ከሜዳቸው ውጭ ጨዋታዎችን ለማሸነፍ እንደሚቸገሩ ማሳያ ሆኗል። ማንቸስተር ዩናይትድን ከአሰልጣኝ ሩበን አሞሪም በጊዜያዊነት ከተረከበ ወዲህ ከ7ኛ ደረጃ ወደ 3ኛ የቻምፒየንስ ሊግ ቦታ ያመጣው አሰልጣኝ ማይክል ካሪክ ቦርንመዝ በጣም ጥሩ ብቃት ላይ የሚገኝ ጠንካራና በደንብ የሰለጠነ ቡድን ነው፣ በጣም ፈታኝ ጨዋታ እንደሚጠብቀን እናውቃለን ብሏል። ከጨዋታው በፊት በሰጡ አስተያየት ይህንን የሁለቱም ቡድኖች ተጠባቂ ፍልሚያ የ43 ዓመቱ ስቱዋርት አትዌል በመሃል ዳኝነት ይመሩታል። ክሬግ ፓውሰን ደግሞ የቪአር ቦታ ላይ ይሰየማሉ። Here he comes, Bruno Fernandes. Oh, it's sensational! Bruno Fernandes finds the top pin and it's absolutely perfect! በዛሬው ጨዋታም አይኖች ሁሉ የማንቸስተር ዩናይትዱ ኮከብ ብሩኖ ፈርናንዴዝ ላይ ያርፋሉ። በጎሎች በአሲስቶችና በላቀ ፈጠራው ምርጥ ብቃት ላይ የሚገኘው ኤል ማግኒፊኮ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ብዙ አሲስቶችን በማድረግ የቲየሪ ኦንሪን እና የኬቪን ደብሪነን ክብረ ወሰን ለመስበር በቀሪ ጨዋታዎች 5 ኳሶችን አመቻችቶ ማቀበል ይጠበቅበታል። እስካሁን 9 ጎሎች ያሉት ብራያን ምቤሞ በፕሪሚየር ሊጉ ለሁለተኛ ጊዜ 10 ጎሎች ላይ ለመድረስ ስሎቬኒያዊ አጥቂ ቤንያሚን ሼሽኮ ደግሞ በመጀመሪያ የውድድር ዓመቱ በፕሪሚየር ሊጉ ያስቆጠራቸውን ጎሎች ብዛት 10 ለማድረስ ይጫወታል። ቦርንመዝ በዛሬው ጨዋታ ላይ ወሳኝ ተጫዋቾቹን ታይለር አዳምስን፣ ሌዊስ ኩክ እና ጀስቲን ክላይቨርትን በጉዳት አያሰልፍም። ማንቸስተር ዩናይትድ በበኩሉ የማታይስ ደሌት፣ ፓትሪክ ዶርጉ እና ሊሳንድሮ ማርቲኔዝን ግልጋሎት አያገኝም። ህመም ላይ የሚገኘው ኖሳይር ማዝራዊም መሰለፉ አጠራጣሪ ሆኗል። ከማንቸስተር ሲቲው ድል ወዲህ ጉዳት ላይ የከረመው ሜሰን ማውንት ግን ለዛሬው ጨዋታ ዝግጁ ነው ተብሏል። የ44 ዓመቱ አሰልጣኝ ማይክል ካሪክ አስቶን ቪላን 3
ለ3-1 ካሸነፈው ቡድን ብዙ ለውጦችን ያደርጋል ተብሎ አይጠበቅም። ግምታዊ አሰላለፉን ስንመለከት ግን ጥቅምት ወር ላይ ከሰንደርላንድ ከተሰለፈበት ጨዋታ ጀምሮ ምርጥ ብቃቱን በማሳየት የክለቡ ቁጥር 1 መሆኑን ያረጋገጠው ሴና ሎመንስ የዲየጎ ዳሎ፣ ሌኒ ዮሮ፣ ሃሪ ማጓየር እና ሉክ ሾው ጥምረት በተከላካይ ክፍል ይጠበቃል። በፕሪሚየር ሊጉ 7 ጎሎችን ያስቆጠረው ካሴሚሮ ከኮቢ ሜይኑ እና ብሩኖ ፈርናንዴስ ጋር አማካይ ክፍሉን ይመራል። በካሬክስ ስር 5 ወሳኝ የሊግ ጨዋታዎችን ያስቆጠረው ቤንያሚን ሼሽኮ ከብሪያን ምቤሞ እና ማቲያስ ኩንሃ ጋር እንደሚጣመር ይጠበቃል። በአሰልጣኝ ማይክል ካሬክስ ስር ጎል ማስቆጠር ወይም አሲስት ማድረግ ያልቻለው አማድ ዲያሎ ጨዋታውን ከተቀያሪ ወንበር ሊጀምር እንደሚችል መረጃዎች እየወጡ ይገኛሉ። በሚቀጥለው ሳምንት በሚጀምረው የዓለም አቀፍ ጨዋታዎች እረፍት በአውሮፓ ውድድሮች ባለመሳተፉና በኤፍኤ ካፕ በጊዜ በመሰናበቱ ምክንያት ማንቸስተር ዩናይትድ ከዛሬው የቦርንመዝ ፍልሚያ በኋላ ቀጣይ ጨዋታውን ከሊድስ ዩናይትድ ጋር የሚያከናውነው ከ24 ቀናት በኋላ ኦልድ ትራፎርድ ላይ ይሆናል።